ጂያን አሊያን መጀመሪያ ቀድማ አብራ ከሱ ጋር ከምትኖርበት ቦታ አርቋት ከልጇ ጋር በቀጥታ ሌላ ቦታ ቢወስዳትም ነገር ግን ቦራን ቢሆን ተስፋ አልቆረጠም። ቦራን ብቻውን አይደለም ያለው። ቦራንን የሚያግዙት እነ ኤጀመል ደሚር እንዲሁም ደግሞ ነዲም አለበት። ባይባርሶች እንዳለ ከቦራን ጎን ናቸው። ጂያን በአንድ በኩል የሆነ ነገር እየመጣ እንዳለ ያውቃል። ግልጽ ጦርነት ውስጥ ነው ከነ ኤጀመል ጋር እየገባው በአንዷ በአሊያ ምክንያት። በሌላ በኩል ደግሞ ሰዳከት ቦራንን በተመለከተ እንዲህ ቢሆን እንዲህ ይሻላል ብላ ልጆቿ እርስ በርስ እንዳይበላሉና እንዳይገዳደሉ የራሷን ውሳኔ ወስናለች። እንደዛም ሆኖ ጂያን እየተደበቀ የሄደ አሊያን ማግኘት ጀምሯል። አሁን እሱ ከአሊያ ጋር ነው የሚገኘው። አሊያን ወዳሸሸበት ቦታ ሄደ። ወደዛ ሆቴል ከሄደ በኋላ እዛ ሆቴል ውስጥ አብረው እራት እየበሉ ናቸው። ፍቅሩን እየገለጸላ ነው። እንደውም ዛሬ ከሁሉም ለምሽት የሚለየው ቀለበት ሁላ ጭምር አስሮላታል። ሰዳከት ቦራንን በተመለከተ መወሰድ ያለበትን እርምጃ አሁን ለቡርጉን ነግረዋለች። ከዛ በመቀጠልም ወንድሟ ይህ ነገር ስለሚያፋጥነው ለሐሰን እየተነገረው ነበረ። በሚስጥር ለሁለቱ ወንዶች ምን ማድረግ እንዳለባቸው እያንዳንዱን ቅደም ተከተል ታስረዳቸው አለች። ከዛ ሐሰን እሺ ብሎ ሰምቶ ከእህቱ ይህን ትእዛዝ በመስማት እህቱን ያከብራታል፣ ይሰማታል። በቀጥታ እየወጣ ነበረ። ሰዳከቴን ጊዜ ብቻዋን ቀርታ እያለቀሰች ነው። ሐሰን እየወጣ እያለ በድንገት ካያን አገኘው። ከመኪና እየወረደ አጎቴ ምን ነው በሰላም ነው በዚህ ሰዓት እያሉ ነበር። እንደምን አመሸህ ካያ? አዎ በሰላም ነው ሲሉ ነበረ። ምን ነው ችግር አለ እንዴ? የተፈጠረ ነገር አለ እንዴ አለው። ኧረ ምንም የለም ዝም ብዬ ስመጣ እህቴ ሊያት ብዬ ነው እያሉ ነበረ። ኧረ ልክ ነህ ሲሉ ነበረ። አዎ የተለየ ነገር የለም ማለት የተፈጠረውን ነገር ስሰማ ትንሽ ተረጋገጥኩኝና ማረጋገጥ ፈለግኩኝ ሁኔታዋን። ከዛ ውጪ ምንም የተለየ ነገር የለም አለው። ካያ ጥሩ አይ እንደዛ ከሆነ አሪፍ ነው እሺ እያለ ጭንቅላቱን ይቀንቃል። አንተን ብትሆን የኤጀመልና ውሾቹን እየታገልክበት መንገድ የሚገርም ነው ሲሉ ነበረ። አመሰግናለሁ በፈጣሪ እርዳታ ብዙ ነገር እናልፋለን። ገና አንተ ታዲያ እንዴት ነህ አለው። ደህና ነኝ ምን ልበል እንግዲህ ጀርባዬን ትንሽ አሁንም እያመመኝ ነው። አንተች ወይዘሮ ፊዳን እንዴት አይነት እብድናት መሰለ እንዴ! ሚዲያት ከተማ ውስጥ ያሁላ መንገድ እያለ አንድ መንገድ መርጣ ለዛው እኔ ቆንኩበት ድረስ መታ ገሽታኝ ትሄዳለች እንዴ! ምን አይነት ነገር ነው? ከዛ ግን ቶሎ ይቅርታ አለችኝ። እኔ በቃ አፌ ሁሉ ተንተባተበ እያለ ይናገራል። የት ነው የገጨች ግን ቦታው ብሎ ከጠየቀ የኢንዱስትሪ መንደር አስታወስከው? ያ መጋዘን ያለበት ቦታ ከሱ ፊት ለፊት ያለው ጨር ያለው መንገድ አለው። እንዴ እዛ ምን ልታረግ ሄደች? ኢንዱስትሪ መንደር ምን ታረጋለች አለው። እኔ በምን አውቃለሁ? እኔ ምንም የምጠይቅበት ጊዜም አላገኘው። እውነቴን ነው የምልህ አፌ እንደተዘጋ ነበር እየቀረው እያለው ነበረ። ከዛ ሐሰን አስታወሰ። የመጀመሪያ ለካ ዘሪንን አይቷን ነበር። ከዛም በኋላ ነው ድንገት የእሷ እናት ቪዳ መታ የገጨችው። አስታወስኩ እንደውም መጀመሪያ የሆነ ሰው እየተከተለች ነበር ቪዳን አለው። ማንን ሲለው ነበረ። ያንተ ገር ፍሬንድ ፍቅረኛ እንትና ዘሪን አለው። ዘሪን ሲለው ነበር። አዎ ዘሪን ማለቴ ምሳ ልበላ እየወጣሁኝ ነበር ድንገት ነበር ያየኋት። እሷ አላየችኝም መሰለኝ ቶሎ ብላ ሄደች። ነገር ግን ቪዳን ስትጣደፍ ነበረ። መኪናውን ትንሽ መሪውን መቆጣጠር ተሳናት ገጨችኝ አለው። እንዴ ዘሪን እዛ ምን ሰራለች ብሎ ካጠየቀ እኔ በምን አውቃለሁ እንግዲህ በቃ መልካም ምሽት ይሁንልህ ብሎት ሄደ። ከበለጠ ግራ እየገባው መጣ። ዘሪን ከሰሞኑ ባህሪዎቿ በሙሉ እየተለዋወጡ ናቸው። ደግሞ ምንድን ነው እያለ ራሱን ይጠይቃል። በሌላ በኩል ጂያንና አሊያ ማታ እራት በልተው በቀጥታ ወደ ሆቴሉ መጡ። አልጋ ወደ ያዙበት ቦታ እየመጡ እሱ አልጋ ጋር ደረሰች። እሱ ወደ ያዘው አልጋ ጋር ቀረበ። በቀይና አንቺ ክፍል አይደለ እንግዲህ ምልላለሁ መልካም ምሽት እያለ ነበረ። ለአንተ መልካም ምሽት እያለችው ነበረ። ጂያንን ሳሚልኝ በቃ አላት። እሺ ስምላለሁ እያለችው ነበር። አይ ማለቴ ልጅሽን ብቻ ሳይሆን እኔም ጂያን ነኝ አላት። ቀስ ብላ እየሳቀች ጉንጩን እየሳመችው ነበረ። እስኪ አንድ ጊዜ ለየው አላት። ጂያንን ለየው አላትና በቀጥታ ወደ ውስጥ ገባ። ሲገባ ዴኒዝ እንቅልፉን ተኝተዋል። በግራና በቀኝ ፓኪዜና ከድር ተኝተው ነበር አብረው። እንዴት ይገርማል እያለ ነበር። አዎ አይገርም አብረው እንቅልፍ ተኙ እያለችው ነበረ። እንግዲህ ያው እንቅልፍ ቀሰቅሷለሁ መጠጋት አልችልም አለችው። አዎ እንቀሰቅሷለን በቃ እኔ ክፍል እንሂድ ነይ እንግባ በቃ አላት። በቀጥታ እሱ ወደ ያዘው ክፍል ገቡ። አልጋ ላይ ጋደም ማለች። ከኋላ እሱ ጋደም እያለ ነበረ። እንደዚህ አይነት የሚያማምሩ ጊዜዎች ናቸው የናፈቁኝ እያላን ነበረ። ከዛ በኋላ ይሳሳቃሉ። ወዲያው ነበረ እንቅልፋቸውን የተኙት። ሁለቱም በዚህ መንገድ አልጋው ላይ ተቃቅፈው ተኙ። በጠዋት እኩል ደግሞ ከእንቅልፋቸው የተነሱ ነበረ። ብድግ እንዳለች ወይኔ ዴኒዝ እንዴት ሆኖ ይሆን እያለች ነው። እሱም ቢሆን አሊያ እኔ መሄድ አለብኝ በቃ እሺ ተጠንቀቂ፣ ተመልሼ እመጣለሁ ወደዚህ ሆቴል ነገሮችን አመቻችቼ ተናፍቅኛለሽ እያላን ነበረ። በመጨረሻም ግንባሯን ሳማትና ይሄዳል። በሌላ በኩል ካያ ወደ ቤት እየመጣ ነው ያለው። እየመጣ ድንገት ዘሪን እንዲሁም እናቷ ቪዳን በርቀት ተመለከቱት። እማዬ ይኸውልሽ ተመልከች፣ እኔ ካያ እየመጣ ነው እንዴት እንደምሸውደው አላውቅም። ልጄ ጋር ግን መሄድ አለብኝ ምንድነው ማድረገው አለቻት። ችግር የለም አብረን እንሄዳለን አለቻት። ኧረ እባክሽ ትላለች ዘሪን። አዎ አብረን ልብስ ልንገዛ ባዛር ልንሄድ ነው እለዋለሁ። ችግር የለም ትላታለች። ድንገት ካያ ቀረበ። እንደምን አደራችሁ ይላል። እንደምን አደርክ ልጄ ትላለች ቪዳን። ሁሉም ነገር ሰላም ነው እያለ ነበረ። ሰላም ነው ይሉታል። ሻይንና ናሬ ሄዱ እንዴ ብሎ ጠየቃ። ወጥተዋል ሁለቱም ተያይዘው ብለው ነገሩት። ከዛም በኋላ ካያ ዝም ብሎ ዘሪንን ተመለከታት ፍጥጥ ብሎ አይኗን አየና አንቺ ግን ደህና ነሽ አላት። ያው ደህና ነኝ ስትለው ነበረ። ከዛ በቃ ክላስ እያመለጠኝ ነው ልሂድ ብላ ቶሎ ወደ ካያ መኪና ገባች። እሱም በቀጥታ ወደ መኪናው ተከትሎ ይገባል። ወደ ትምህርት ቤት እያደረሳት ነበረ። ወደምትማርበት ዩኒቨርሲቲ መስል ኮሌጅ ይዟት መጣ። በር ጋር አደረሳት። ከመኪና ገና ከመውረዷ በኋላ አመሰግናለሁ አለችው። አመሰግናለሁ እንዴ እኔ ሁሌ አንዴ ማደርስሽ ደግሞ ዛሬ ኬን የመጣው እንዲደስ ባለሽ ቁጥር ባሰኘሽ ቁጥር አመጣሻለሁ። ከየት ነው አመሰግናለሁ ደግሞ የመጣው እያላ ነበር። ገረመው። አገላለጿ በሙሉ አዲስ ሆነበት። ገርሞት ከመኪና ወጣ። ዘሪን እያላ ነበር ተከትሏት። በር ጋር ኢፔክ
ተቀምጣ ሻይ እየጠጣች ነበር። አንድ ነገር ልጠይቅሽ ፈልጌ ነበር አላት። ምን ስትለው ነበረ? እኔ ምልሽ የዛለት አጎቴ በመኪና በእናትሽ ሲገጭ እዛ ነበርሽ እንዴ አንቺ? የት ነበርሽ እያላ ነበር። ማኔ ምን ላረግ እዛ ኖራለሁ እንዴ? እኔማ ቤት ነበርኩኝ መሰለኝ። አዋ ውስጥ ነው ነበር። ታዲያ እናትሽ ምን ታደርጋለች እዛ ብሎ ጠየቃት። ያው መንገዱ ግልጽ አይደለ፣ ጨር ያለ አይደለ፣ መኪና በደንብ ልትለማመድ ፈልገ ይሆናል አለችው። ድንገት ቤት መጣች። እንደምን አደራችሁ አለች። ከዛም በኋላ ድንገት ዘሪ በቃ እንትን በኋላ እማዬ ትመጣለች፣ ችግር የለም አንተ ባትመጣ ማለችው። ኧረ እመጣለሁ ችግር የለም እያላን ነበረ። ከዛ በቀጥታ ወደ ውስጥ እየገባች ነው። ገበያ ሄዳለው፣ ቤታችን ተቃጥሏል እኮ ልብስ መግዛት አለብኝ፣ ልብሳችን ተቃጥሏል አለችው። እሺ አለ። በቀጥታ ዘሪና ፔክ ወደ ውስጥ ገቡ። ከያገር ግራ እየገባ ወደ መኪና ውስጥ ገብቶ ይመለሳል። በሌላ በኩል ጂያን ጦርነት እየመጣበት እንዳለ ገብቶታል። ስለዚህ አሁን እንዳለ ሁሉንም እነ ሀሰንን እነ ሙዛፈርን ሰብስበው ንግግር እያደረገ ነበረ። ይኸውላችሁ ወንዶች ኤጀመል፣ ነዲም፣ ደሚር አያቆም። እሺ ጭራሽ ከዚህ በኋላ የሚያቆም አይመስልም። እንደውም ያፋጥሙታል። እንደውም ለበቀል የበለጠ እየተነሳሱና እየተዘጋጁ ናቸው ያሉት። አያቆም። ይህን እስካወቀን ድረስ እኛም ብንሆን አናቆምም። በቀጣይ ስለሚደረገው ዝውውር መረጃ ደርሷቸዋል። ወደብ ላይ ስለምናደርገው ዝውውር። ስለዚህ ሊያጋዩብን ይችላሉ፣ ወይም ደግሞ የሆነ ነገር ሊያደርጉብን ይችላሉ። ከመካከላችን አንድ ሰርጎ ገብ ተገኝቷል። ፈጣሪ መስገን ያን ሰርጎ ገብ ይዘነዋል፣ ለነሱ የሚሰልልላቸው። ስለዚህ ከዚህ በኋላ የምንጠቀምበት እያንዳንዱ አሰራር ይቀየራል ማለት ነው። ወንዶች እየሰማችሁ ነው አይደለ? እያንዳንዱ ዝውውር በየድንበሩ ቼክ ይደረጋል። በእኛ ነው የሚደረገው። ከመነሳቱ በፊት መንገድ ላይ 2 ጊዜ ይደረጋል። በመጨረሻም ደግሞ ሊደርስ ሲልም ይደረጋል። ከዛ በኋላ እዛ ውስጥ አንዲት እንኳን አቲት ቅንጣት እንኳን አደንዛዥ እጽ ከተገኘ እና እናንተን የምንጣለው ይሄን ነገር በተጠንቀቅ መጠበቅ አለብን። ምክንያቱም እዚህ ከተማ ውስጥ እንደዚህ ነገር ማስገባት ስለማንችል እሺ ሊቀላቅሉብን አንችልም እያለ ነበረ። ጃን እንዲህ እያለ ንግግር ያደርጋል። ሁሉም እሺ እያሉ ያዳምጣሉ። በሌላ በኩል ኤጅመል፣ ቦራን፣ ነዲምና ደሚር አሁን አንድ ቤት ውስጥ መኖር ጀምረዋል። ኤጅመል አሁን እየተነገረው ነው ያለው። ኤጅመል አጎቴ በጣም ይቅርታ፣ ነገር ግን መረጃ የሚደርስብን ሰው ተነክቶበታል እያለ ነበረ። እናንተ ስራችሁን በስነስርዓት መስራታችሁን ማለት ነው እያለ ጀመል ይቆጣል። አይደለም ስራችን እየሰራን ነበር ግን እኮ እያለ ይህ ሰው ሲናክሪት ይውጣ፣ በእናትህ ውጣ። ምን አይነቱ ነው በእናታችሁ? ስንት ነገር አስባለሁ እኔ እነዚህ እንዳለ ምሳር ማቀደው ነገር ሙሉ ገደል ይከቱታል እያለ ነበር። ቦራን ስሜት የሆነ እሺ አሁን ከዚህ በኋላ ምን ሊሆን ነው? እንዴት አድርገን ነው ጃን ምን ይዘው ልጄ ሊግ ላይ ገኝ ነው ማለት ነው እያለ ይናገራል። ይህን ጊዜ ደሚር ቦራን ተረጋጋ፣ እዴ ምን ነው አትቸኩል፣ ወንድምን በመንገድ ነው የምታውቀው፣ ወንድምን አታውቀውም ማለት ነው ሲለው ነበር። በእናትህ አንተ ዝም በል እያለ ቦራን ይቆጣል። ቦራን ታው እሺ ልጄን እናገኘዋለን፣ እሺ ልጄን እንመልሰዋለን፣ በጭንቀት በምናምን ነገር የሚሆን ነገር የለም እያቀደ ነው ሲለው ነበር። እኮ እንዴት ነው የምናስመልሰው ንገረኛ እያለ ቦራን ቸኩሎ ይጠይቃል። ፕላን አለን፣ የራሳችን እቅድ አለን፣ እሺ በራሳችን እቅድ መሰረት ሁሉን ነገር እናሳካዋለን፣ ምንም ማሰብ የለብን፣ ሀሳብ አይግባ እያሉ ነበረ። ከዛ ነዲምን ቢሆን በሉ በቃ እኛ እየወጣን ነው እያል ነበር። እንደውም ጠረጴዛ ላይ ሆነን እናወራ አላቸው። ሲጋብዛቸው ደሚር ሉጣ አለ። መጀመሪያ ነዲምን ሀሳብ ስለተቀበለ ሉጣ እያለ በቀጥታ ሲወጣ ነዲም ደግሞ እናንተ እዚህ ቁጭ ብሎ ነው የመጣውኝ ብሎ ደሚርን ተከተሉ። ልጁ ቦራን እንዲሁም ደግሞ አባቱ የጀመል አብሮ ተቀምጦ እሺ ምንድነው የምናደርገው ሲሉ ነበር። ለሀሳባችን ሰብስብ፣ ይሄ መቸኮል መጣደፍ ምናምን የለብንም ይለዋል። ነዲም ደሚርን ተከትሎት መኝታ ክፍሉ ገባና አንተ የለም የምትሄደው እንዲህ ቁም ነገር እያወራና ሲለው ነበረ። ምንም ቁም ነገር የለውም በእናትህ ያለኔ ምንም ነገር ምንም ማድረግ አትችሉም። ማውራት ጥቅም የለውም። እሺ እኔ የሆነ ጉዳይ አለኝ እሱን አድርሼ እመጣለሁ፣ ከዛ እንነጋገርበታለን። እኔ ሳላቅድ እኔ ሳልኖር ታውቃለህ ምንም ነገር እንደማትችል። እኔ ያልገባኝ ነገር ግን አባዬ ለምንድን ነው እዚህ ጋር ጀመልን እየረዳ ያለው ብሎ ጠየቀው። ነዲም ግራ ገባው። አንድ ነገር አስታወሰ። ከዚህ ቀደም የራሱን የገዛ ወንድም ሱሌማን ባይባርስን በሴራ ያስገደለው ራሱ ነዲም ነው የገዛ ወንድሙ። ከዛም በኋላ አሁን ኤጅመል ይህንን ስለሚያውቅ አስይዛለሁ እኔ ሚስጥር አልደብቅም እጠቀምበታል ብሎ አስጠንቅቆታል። ይህንን ነገር እንዳይወራበት የሚፈልገው ነዲም በጭራሽ ይህ ነገር እንዲወጣበትም አይፈልግም። አሁን ኤጅመል ለመተባበር አለበት። እዚህ ጋር ደሚር ሲያፋጥጠው ምንም አውቀው ነገር የለም ሲለው ነዲም እደርስበታለሁ ብሎ ጥሎት ይሄዳል። በሌላ በኩል ሰዳከት ቤት ውስጥ ናት። ሰዳከት በውጭ በኩል በረንዳ ላይ ሆና እየተመለከተች ነው። በድንገት ቡርጉን እየመጣ ነበረ። ወደ እሷ እየቀረበ ሀሰን ከደቂቆች በኋላ ይመጣል። ሁሉን ነገር አዘጋጅተዋል። እንዴት እንደሚሆን እያንዳንዱ ነገር ተነጋግረንበታል አለችው። ወይዘሮ ሰዳከት ግን እርግጠኛ ነሽ ይሄ ነው የመጨረሻ ውሳኔሽ? የሚቀየር ውሳኔ የለም አላት። አዎ የመጨረሻ ውሳኔ ነው። እሺ 10 ጊዜ ይሄን እያልከኝ አታስታውሰኝ። በቃ አዲስ ነገር ካለ ቤት ገብተን እንነጋገራለን አለችው። እሺ ብሏት ሄደ። እየተጨነቀች ነው። በሌላ በኩል ኤጀመል እና ቦራን አሁን ሆስፒታሉ በርጋ መጡ። 2 ወንዶች ከኋላ መኪና ውስጥ ተቀምጠዋል። ከዛ ኤጀመል በሉ በቃ እንዳልኳችሁ ሁሉ ነገር አድርጉ እሺ አላቸው። እሺ ብሎት በቀጥታ ከመኪና ይወርዳሉ። ከዛ ወደ ሆስፒታሉ እየገቡ ነበረ። ኤጀመል ይህን ጊዜ ወደ ቦራን እየተመለከተ ምንም እንዳታስብ ይኸውልህ ስማ ልጅህን በቅርብ ቀን ታገኘዋለህ እያለ ያረጋግጥለታል። ቦራን እሺ እያለ ነበረ። እነዚህ በኤጀመል የተላኩት 2 ወንዶች ወደ ሆስፒታል ገቡ። በኮሪደሩ እየተራመዱ ናቸው። ናሬ በፊት ለፊት በኩል እየመጣች ድንገት አየቻቸው። ስታያቸው የሆነ ያወቀችው ነገር ያለ ይመስላል። እንዲህ እኒህ ሰዎች ኖርማል ሰዎች ታካሚም አይመስሉም፣ እንደውም ሰው ሊጠይቁም የመጡ አይመስሉም። ምንድን ነው እያለች ነበር። ድንገት ግን አንገዳገዳት፣ አዞራት። ግድግዳውን ሄዳ ተደገፈች። እነሱን ከመከታተል ይልቅ ጭራሽ እሷ እያዞራት የራሷ ጤንነት ያሳስባት ጀመረ። ድንገት ያልችን መጣ። በርቀት አያት። ናሬ ደህና ነሽ እያለ ነበር። አዎ ደህና ነኝ፣ ትንሽ ደነዘዘኝ፣ ድንዝዝ ያለ ስሜት ተሰማኝ
ምን እንደተፈጠረ አልገባኝም አለችው። ልረዳሽ አስቤ ነበር፣ ነገር ግን ያው ታውቂያለሽ እያለ መጓቱ ይፈጠራል፣ ስለዚህ ምን ሊሆን አይችልም እያለ ነበረ። ይገባኛል ችግር የለም አሁን ተሰሎኛል ደህና ነኝ አለችው። ይሄ ነገር ድጋሚ ከተፈጠረ ምርመራ ማድረግ ይኖርብናል አላት። እሺ ችግር የለም በቃ ለረጅም ጊዜ ስለቆምኩኝና ምግብ ስላልበላሁኝ ነው ለዛ ነው አመሰግናለሁ አለችው። ሻላት ዞሮሮ ይሄዳል። ሁለቱን ወንዶች ሳትከተላቸው ቀረች። በሌላ በኩል አሊያ ዘው ቁጭ ብላለች። ፓክሲና ከድር ህፃኑን ጂያንን ቁጭ አድርገው እያጫወቱት ነበር። ድንገት አሊያ ተደወለላት። ስልኩን አነሳቸው። ሄሎ አሊያ አንድ ታካሚ መታብን ነበረ እያለች ነርሷ እየነገረቻን ነበረ። ታካሚያን አሊያ ታውቃታለች። ልትወልድ የደረሰች ታካሚ ናት። ከዛም በኋላ አሁን ያለባት ግፊት፣ የደም ሁኔታ እንዳለ ቅዥብርብሩ ወጥቷል እያለቻን ነበረ። አሊያ እንዲህ የተባለች ሲነገራት ነርሷ በእነዚህ ሁለት ወንዶች ቅድም በተላኩት ጀመል በላካቸው ቁጥጥር ስር ነበረ። ሽጉጥ ግንባሯ ላይ ተደቅኖባት ነበረች። ነርስ በጭንቆና አሊያ ግዴታ እዚህ ሆስፒታል መምጣት እንዳለባት እየነገረቻት ነው በግልጽ። አሊያ እንዲያርጉ እኔ አስፈላጊውን ነገር በስልክ ነገራቸዋለሁ ብትልም እቺ ነርስ ግን እሷ ራሷ ተገዳ አሊያ አስገድደቻት እንድትመጣ። አሊያ ሁኔታውን በደንብ ከሰማች በኋላ እሺ በቃ እመጣለሁ ብላ ስልኩን ዘጋችው። ወዲያው አንደኛው ጠባቂ ቅጥረኛ ወደ ጀመል ደወለ። ሄሎ አቶ ጀመል ጉዳይ አልቋል፣ አሊያ እየመጣች ነው ሲለው ነበረ። ጀመል ስልኩን ዘጋ። በጣም ጥሩ ቦራን፣ አሊያ እየመጣች ነው፣ ትምጣ ልጅ እናስመልሳለን እያለ ይናገራል። ቦራን አሊያ እስከምትመጣ እየጓጓ ነበረ። አሊያ አሰበችና ከድርን ጠራችው። ከድር ልወጣ ነው አለችው። ወደ ሆስፒታል መሄድ አለብኝ አለችው። አይሆንም አሊያ ይቅርብሽ ተይ እባክሽ እያላን ነበር። እሷ ግን ችግር የለም እያለች ከሁለት ወንዶች ጋር ከሾፌሮች ጋር መኪና ውስጥ ገብታ ልትሄድ ነው። ልጇን ተሰናበተች። ከድር እየጣሙ አይደለም ወደ ጂያን መደወል አለበት። ደወለለት። በሌላ በኩል ጃን ከኤሮል ጋር ሆኖ እያወራ ነበረ። በአንዳንድ ጉዳዮች ላይ እየተነጋገሩ ድንገት ስልክ ተደወለለት። ጃን ስልኩን አነሳ። ሄሎ ከድር እየሰማኝ ነው ይለዋል። ጃን አሊያ እየተንቀሳቀሰች ነው ወንድሜ፣ ችግር ተፈጥሯል፣ ወደ ሆስፒታል ካልሄድኩኝ እያለች ነው፣ ምንም እየገባኝ አይደለም፣ ላስቆማት አልቻልኩም እያለው ነበረ። ሆስፒታል ውስጥ የሆነ ታማሚ ያለ እሱ ጋር ካልሄድኩኝ ብላ ወጣ ሲለው መጣው ብሎ ጃን ቶሎ ብሎ ስልኩን ዘጋው። ኤሮል ወዴት ነህ እያለው ጃን መናገር አልቻለም። በጣም እየተጣደፈ በደረጃው ራምድ እያለ ይወዳል። ጃን እየተጣደፈ እየወረደ አሊያ ጋር ደወለላት። አሊያን ሲደውላት ጭራሽ ሊያሳምናት አልቻለም። አሊያ ድርቅ አለች። አረተ ይቅርብሽ ጥሩ አይደለም ቢያንስ እኔ እስከመጣ ድረስ ጠብቂ ቢያንስ እያለ ለመናት። እሷ ግን ምን ማድረግ አለብኝ ጂያን ታማሚ እየጠበቀኝ እኮ ነው የህይወት ጉዳይ ነው አለችው። ራስሽን ጠብቂ ያላት ችግር የለም አለችው። ስልኩን ለሾፌሩ ሰጠችው። ከዛ ጃን ይኸውላችሁ ቦታውን ላኩልኝ እያለ አድራሻውን እንዲልኩለት ጠየቀ። አድራሻውን እየላኩለት ነበረ የሚሄዱበትን። ከዛም በኋላ በቀጥታ ከስራ ቦታ ከቢሮ እየወጣ ነው ያለው። በሌላ በኩል ከየመጣ ነው ያለው። ድንገት ዘሬ ቶሎ ብላ ወደ እናቷ መኪናው ስትገባ አያት። ዛሬ ሊከታተላት ወስኗል። ከጀርባ ሆኖ መከታተል ጀመረ። ሲከታተል ኢፔክ ድንገት ነበር ያየችው። ከዘሪንን በርቀት መከታተል ቀጠለ። እንዳያዩት ከፍተኛ ጥንቃቄ እያደረገ ነበረ። በሌላ በኩል ጃንም ቢሆን በተላከለት መንገድ እየመጣ ነው ያለው። ወደ ሆስፒታሉ እየሄደ እኩል ከነ አሊያ ጋር ለመድረስ የቻለውን ነገር በሙሉ ያደርጋል። ከዛም በኋላ በድንገት ነበረ የሆነ መኪና ከኋላ መጣው። ወንዶች በጣም ብዙ መኪና ውስጥ ነበሩ። ተኩስ ከፈቱበት። ጥይት እያዘነቡበት ነበረ። ብዙ ተተኮሰበት። ጃን መኪናውን ዝቅ አድርጎ ጥይት እንዳይመታው ዝቅ ብሎ መንዳቱን ቀጠለ። ነገር ግን አልተሳካለትም። በመጨረሻ መኪናው ተጋጨ ከትልቅዬ አለት ጋር። ጃን መኪናው ሲጋጭበት ራሱ በአንድ ጊዜ ለመሳት ተገደዋል። አሁንም ቢሆን ኤጀመል እንዲሁም ቦራን በርቀት ሆነው ሆስፒታሉ በር ጋር ነገርየውን ይከታተላሉ ምን እየሆነ እንዳለ። ከዛም በኋላ ድንገት ኤጀመል ተደወለለት። የደወለን ነዲም ነው። ኤጀመል የጂያን ጉዳይ አብቅቶለታል እንዳታስብ ስለሱ እያሉ ነበረ። ኤጀመል እሻለ ለቦራንም ነገረው። ከዛውንም ቢሆን እነ ዘሪን ይከታተላቸዋል። በመጨረሻ ዘሪን እና ቪዳን እናቷ የመጡት ወደ ሆስፒታል ነው። ወደ አንድ ድብቅ ሆስፒታል ነበር የመጡት። ጨር ወዳለ አካባቢ ሲመጡ እዛ ነበረች የዘሪን ልጅ ያለችው። ከመኪና ወረዱና ወደ ውስጥ ገቡ። ዘሪን ልጇን እንዳገኘች ቶሎ ብላ ከሞግዚቷ ተቀብላ እያጠባቻ ነበረ። ደሚር በፈገግታ ይመለከታል። ቪዳን ከልጅ ልጇ ጋር መጫወት ጀመረች። ድንገት ካመጣ በድፍረት ወደ ውስጥ ሊገባ ብሎ በር ላይ የነበሩት ወንዶች አናስገባ ማለት መጨቃጨቅ ጀመረ። እዚህ ውስጥ ቪዳንና ዘሪን አሉ። ካልገባኝ ብሎ ሲበጠብጥ በውስጥ በኩል የነበሩት እነ ዘሪን ድምጽ ሰሙ። ዘሪን ወደ ውጪ ወጣች። ደሚር መጀመሪያ ለማስቆምና ካያን ካልገደልኩት ብሎ ሲያስቸግር ነበር። ነገር ግን ቪዳን ተው ተረጋጋኛ፣ በጥበብ እናልፈዋለን ብላ በቀጥታ ወደ ውጭ ወጣችና ተቀበለችውና ግባ አለችው። ዘሪን ሕፃን ልጅ እያጠባች ካያ ሲመለከት ደነገጠ። ደሚር ተደብቀዋል። ነገር ግን ሽጉጡን የካያ ጀርባ ላይ እያነጣጠረ ነው። ዘሪን ልትናገር ዳር እያለች ነበረ። ልትናገር በጣም ጓጓች። ይኸው ልጃችን አልሞተችን ብትለው ደስ ይላል ነበረ። ነገር ግን ደሚር ከሱ ጀርባ ሆኖ ሽጉጡን አነጣጥሯል። ስለዚህ ፈራች። ቪዳን ማብራራት ጀመረች። እች ሴት ያው የነስሊያን ልጅ ናት። ነስሊያን ማለት እሷ ናት እና ያው ጡቷ ያው ወተት ምንም ማፍለቅ አልቻለም። ዘሪን እንድትረዳት ጠይቃን ነበር። በመጨረሻ ረዳናት በማለት ዘሪን እያለቀሰች ልጁ መለሰች። እንባዋን እየጠራረገች ከዛ
በኋላ በድንገት ነበረ የሆነ ወንድ መጣና ከነስሊያን አጠገብ ሆኖ ከሴትዮ አጠገብ በጣም ፈጣሪ ይባርካችሁ እናመሰግናለን ሲል ነበረ። ይህን ጊዜ ካለማመን ተገደደ። ተቀመጠ። ግን ከዛ ተቀመጠና አዘነ በጣም ምን አለበት የኛ ልጅ ቶን ብሎ ሳይመኝ አልቀረም። በሌላ በኩል ጃን አሁን ከትልቅ እያለት ጋር ተጋጅቷል። ድንገት እያጣጠረ ነቃ። ስልክ እየጮኸለን ነበረ፣ እየተደወለለን ያለው። ከዛ ቶሎ ብሎ ስልኩን እያነሳ ነው ያለው። በሌላ በኩል አሊያ መታለች ሆስፒታል። ቦራንና የጀመል በጭንቆ ነው ሲጠባበቁ ነበር። ድንገት መጣ። ሲመጣ መኪናው በርቀት ሲወጥ ይሄው መጣ እስከምትወርድ እንጠብቃት ሲል ነበር የጀመል። ጃን ቶሎ ብሎ ወደ አሊያ ደወለ። ሄለው አሊያ እያለ ነበረ። ጃን ደርሻለሁ ሆስፒታል ደርሻለሁ ስትለው አሊያ ወጥመር ነው ከዛም ልጭ እያለ ነበረ። ምን ትለዋለች? አሊያ ወጥመር ነው ከዛም ልጭ ሲላ ነበረ። ኧረ እባክህ አዙሩት መኪናውን አቁም አዙሩት እንሂድ ትላለች። ለማምለጥ ቶሎ ብለው መኪናውን ሲያዞሩላት ድንገት ቦራኔን እያየ ነበር ከጀማል ጋር ሆነው መኪናውን መከተል ጀመረ። ጃንም ቢሆን መኪናውን እያንቀሳቀሰን ያለው መኪናው ውልቅልቁ ወጥቷል። ጭቃ በጭቃ ሆኗል በፊት ለፊት በኩል። በሌላ በኩል ካያ ሁኔታውን እየሰማ ነው ያለው። እንዴት ልታገኛት ቻላችሁ እያለ እዚህ ጋር በጥያቄ ሲያጣድፋን ነበረ ቪዳን በውሸት ላይ ውሸት እየደራረበች ካያን ሸወደችው። ካያ ተታለለ። ከዛ ወደ ህፃኗ ተጠጋ። ስማ ማን ብሎ ጠየቀ። እዛች ሴት እንደምንም ላ ተንተባተበችና ሀዛል ትባላለች ብላ መለሰችለት። ሀዛል ቆንጅዬ ልጅ ነው የምትሆን ደስ ስትል እያል ነበረ። ጥንንትዬ ጣቶቿን እየሳመና እያየ ይህን ነገር የምትመለከተው ዘሬን እያለቀሰች ነው። ቪዳንን ብትሆን ታለቅሳለች። ሁኔታዎች ሳይመቻቹ ቀርተው በዚህ ደረጃ ሴት ልጁን ሳያቀርተዋል። ደሚር ሽጉጡን ካሌ እንዳነጣጠረ እንዳፈጠጠ ይገኛል። ከዛ አንድ ላይ መውጣት አለባቸው። ከመኪና ውስጥ ግባ ይሉታል። እኔ ላደርሳችሁ እያላቸው አይሆንም ብለውት አንተኛ ተከተለን አሉት። በቀጥታ መኪና ውስጥ ገብተው ይሄዳሉ። ደሚር ከውስጥ እየወጣ ነው ያለው። ደሚር ወደ ውጭ ወጥቶ እንደገና ደግሞ እንዴት የዘሬን ልጅ ከዚህ እንደሚደብቀው ያስብበታል። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት አጓጊውን ምርጥ ድራማ ዘውድ ድራማን ተመልክተናል። ክብሯን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ወደ እናንተ ዘውድን ድራማ እንዲሁም መሀል ልብ የተሰኘውን አጓጊ ምርጥ ድራማ ወደ እናንተ ይዞ ይመጣል። ሁለቱንም የምትወዱ ከሁለት አንዱ ምርጫችሁ የምታደርጉ ክብሯን ተመልካቾች ቅጠል ቲቪን እየመጣችሁ ላይክ እያደረጋችሁ አዳዲስ ቪዲዮቹን በቀን እንድትኮመክሙ ቅጠል ቲቪ ዩቲዩብ ቻናል ይጋብዛል። በቀጣይ በአዳዲስ ቪዲዮስ ከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን እመኛለሁ።